ከቢጣ ሰርከስ ብላክ ኤግልስ ያቀረቡልን ፐርፎርማንስ እንዴት አያችሁት? የዚህን ዙር ውድድር አስተያየት መቀበል የምፈልገው በመጀመሪያ ከጸዲ ነው። ሙዚቃሽን በእነዚህ ታዳጊዎች ፐርፎርማንስ እንዴት አየሽ? እውነት እኔ ነኝ እንደ ዘፈንኩት ሁሉ ምናምን ብያለሁ። እዚህ ጋር ሁለተኛው ሚውዚክ ቪዲዮ ይሄ ነው መሆን ያለበት የሚል አስተያየት ተሰጥቷል። በጣም ደስ ይላል። ጉቦ እንዳይመስልብኝ ብዬ ነው ያልተነሳሁት። ግን በቃ ኢትስ ሶ ቢዩቲፉል። በእርግጥ ልክ ታች ወርደው ነው በቃ ፍሎውን የሚያመጡት እዛ ገመዱ ላይ ነገርየው ላይ ሲሆኑ ግን ያው ስራው ነው ቴክኒክ ነው ምናምን ነው በቃ በጣም ፎከስ የሚያስደርግ ኢትስ ናት አባውት ዘ ሚውዚክ የነሱ የሙዚቃው ጉዳይ ሳይሆን የነሱ የሚሰሩት ስራ ነው። ታች ሲወርዱ ግን በቃ ሙዚቃውን በደንብ ነው የሚዋሃዱትና በጣም ደስ ይላል። ደስ ብሎኛል በእውነት እንደገና የራሴን ስራ እንዳዳምጠው ስላደረጋችሁኝ አመሰግናለሁ። ስለዚህ 1 ነጥብ ተጨምሮላችኋል። ከሚሰጣችሁ ላይ 1 ተጨማሪ ከጸዲ ያላችሁ። እኔ ይሄ አዲስ ታለንት ሾው ከጀመረ በኋላ ሳያቋርጥ በእድገት መንገድ ላይ ያላችሁ ልጆች እናንተ ናችሁ። የሚገርም ነው። ምንም ፍላክቹዌት አላደረጋችሁም። ከጀመራችሁበት ጊዜ ጀምሮ እያደጋችሁ ነው የመጣችሁት። አሁን እኮ ዩዥዋሊ እኛ ሰርከስ ስንከታተል ይሄ ሰው የሚሰሩት ትሪኮች ምናምን ፓወርፉል ናቸው መገልበጡ ምናምኑ። እናንተ ዛሬ የጸዲን ዘፈን መርጣችሁ ሰርከስ እኮ አይደለም ከዘፈኑ ጋር የተዋሃዳችሁበት መንገድ ያሳያችሁት ከፍ ዝቅ ከዜማው ጋር የሚገርም እኮ ነው። እኔ ገርሞኛል። ምን ቃል እናምጣ? አበስ ገበርኩ በል አበስኩ ገበርኩ በቃ ቱታም ብሳብ ጫሩ። እኔ አሁን በጣም እየፈራሁ ያለሁት እነሱ ሁሌ በከፍታ እየመጡ መጨረሻ ላይ እንደምደርሱ እርግጠኛ ነኝ። ግን ምን ይሆናል ብዬ ነው ማስበው። አሁን ፐርፎርም ያረጋችሁት ያሳያችሁትን ነገር አይደለም እያሰብኩ ያለሁት። ከዚህም በኋላስ ቀጣይ ሲዝንስ ቀጣይስ እያለ ነው የሚሄደው። ሶ የቤት ስራ ነው፣ ትልቅ የቤት ስራ አለባችሁ ማለት ነው፣ ከፍ አድርጋችሁ እንድትመጡ። ሌላው በጸዲ ሙዚቃ ሂስቶሪውን ነው የሰራችሁት እናንተ። አሁን በሰርከስ የሙዚቃውን ሙሉ ሂስቶሪ ቁጭ ነው ያለው። በተለይ እንትኑ ላይ ወጥተሽ ብረቱ ላይ ብለሽ የተመለሻት ነገር ውይ። ሌላው ነገር ደግሞ ትንሽ የሙዚቃ ሰዓት አይደለም ይሁን ግን ጸዲዬን በጣም ማመስገን እፈልጋለሁ። በተለይ እኛ ያለንን ነገር እንትን ማለት አንወድም። ያለንን ከፍ ማድረግ ላይ ችግር አለብን። ጸዲ ግን ስቴጅ ፐርፎርማንስ አቦ ሆሪቡል ዴባን ጸዲ የወላ ሆሪቡል ዴባ ስቴጅ ፐርፎርማንስ የጸዲ ነምበር 1 ካሉት አርቲስቶች 90 ከ90ዎቹ ስቲል ምንም ያልተቀየረች ምንም ድምጿ እንከን የማይወጣላት አርቲስት ለኛ ሁሉ ምሳሌ የምትሆኚ አርቲስት ነሽ። እጅግ አድርጌ ነው ያመሰግንሻለሁ። ቴንክ ሶ ማች ያ እስኒለ ኖር አቡላ ዴባና ቴንክ ዩ በጣም። እኔ ምናልባት ትንሽ እንትን ለማለት ነው ያው ጓደኞቼ ያነሱትን ነገር ጠቀስ ለማድረግ ነው። አንደኛ ነገር ያው አላሰብኩትኝም ኖርማሊ ላይራና ኤሪያል ፖል በዚህ መልኩ ይቀርባል ብዬ አስቤ አላቅም። ሶ ይሄ በጣም ትልቅ ክሬዲት ነው፣ ኢኖቬቲቭ ነው ማለት ነው። አዲስ ፈጠራ ነገር አምጥታቸዋል። ከዛን የሰርከሱ እዛ ውስጥ ደግሞ ስትራክቸር ያደረጋቸዋቸው ስራዎች ዲፊካልቲዎች በጣም ያምራሉ፣ ቆንጆ ናቸው። እንደውም በጣም በዝቷል። ዲፊካልቲው በጣም ብዙ ነው፣ ብዙ ስራ ነው ያለው። በጣም ጥቅጥቅ ብሏል። ገብቷቸዋል። ምናልባትም ቅድም የተነሱትን ነገሮች ሀሳብ ያመጣው ከዛ ስትወጡ ዘፈኑ ጋር ስሜቱ ጋር ምናምን የሚለው እዛ ጋር ያለው ስራ በጣም ጥቅጥቅ ስላለ ከስራ ስትሄዱ ከብዙ ነገር ይወጣባቸዋልና እሱ ነው። እኔ ዘፈኑን ስሰማው ከዛን የእናንተን እዚህ መሬት ላይ ያለውን ሙቭመንት ሳየው ኢሚዲየትሊ ምን እንደሄደብኝ ጭንቅላቴ ውስጥ ልንገራችሁ። ይሄ ያ የምናፍቀው ሰውዬ ነው። ይሄ እሷ ቆማ መስታወት ጋር እንደዚህ ንግግሯ ነው። አግኝታችሁኛል? በቃ እኮ አለቀ። እዚህ ውስጥ ነው ፍሬሙ ስትራክቸር የምታደርጉት። ምን ያህል ገብቷችኋል አይደል?
ያ ስሜት ነው። የዛ ስሜት የዛ እንትን ሪፍሌክሽኑ መስታወቱ እዚህ ውስጥ መጣ እኮ አድርጋችሁታል። ፒክቸር የተወሰኑ ለመደርደር ሞክራችኋል፣ ግን ፍሎ አልነበረውም። ምክንያቱም ሰርከሱ ስለበዛ በጣም ትሪኩ ጥቅጥቅ ስላለ ማለት ነው እንጂ በጣም ወድጄዋለሁ። ወረደ። ከዛን የመስታወቱ ጉዳይ ሲያልቅ ገባችና መስታወቷ እዛው ቁጭ አለች እኮ አይደል? ከዛን ራሷ ደግሞ እንደገና ሰልፍ ቶቷ ያለው ናፍቆት ምናምን ደግሞ መጣ እኮ። አግኝታችሁኛል። ቢያንስ 3 ነገር ቢጊኒንጉን የታሪኩን ጅማሮ መሀሉንና ኤንዲንጉን አድርጋችሁ እንደዚህ ሲምፕል ስትራክቸር እንኳን ብታደርጉት ሌላ ታሪክ ነው። እዛው ላይ ኮስቲዩሙ እዚቹ ልብስ ላይ ይሄ ስራ ምን ይፈልጋል መሰላችሁ? የጸዲን ክሊፕ ላይ ታችሁታል። እጁ ጋር እንዲህ ያለ የሆነ እንዲህ የሚል ነገር እላይ እስቲ እንደሱ አስቡት። እንቅስቃሴውን በሱ ልብስ ትንሽ የቀጠል አድርጋችሁ እንዲህ ብትሉት ሌላ ታሪክ ነው። ይህን የምላችሁ ይሄ ስራ አንሷል ወይ እንደዚህ ብሏል ለዚህ ሌቭል አይመጠንም ሳይሆን እናንተ ቢዮንድ ከዚህ በላይ ስለምጠብቃችሁ ነው። በጣም ኢንጆይ አድርጌዋለሁ። ቆንጆ ነው። እነዚህ ነገሮች ደግሞ ከዘፈኑ ስሜት ጋር እላይ አብረው ፍሎ እናደርገው ነበረ ማለት ነው። ልክ እዚህ ጋር ታች እንደነበረው ፍሎ እላይም የዚህ ስሜት ይጋባብን ነበርና ቀጣይ ላይ እንደዚህ ስትራክቸር ማድረግ ኪሮግራፊውን በደንብ እንትን ማለት ቢያንስ ሲምፕል ስትራክቸር እንዳልኩት መጀመሪያ ሚድል እና ኢንዲንግ ያለው ነገር ሆኖ በዛ ውስጥ ነገሮችን የመስፋት ስዕሎቹን የመደርደር ነገር እንደዛ ቢሆን በጣም ቆንጆ ነው። በተረፈ you are perfect ሁልጊዜ ነው የምናገረው። ሰርከስ ውስጥ አንድኛው ራሱ እንደ ሙያ ከመወደውና ሰርከስ ውስጥ ባይዘወይ የሚቆጠረው ዓለም ላይ ሰርከስ ስናወራ ስንተኛ ጄኔሬሽን ነው ይባላል። ዓለም በቤተሰብ 8ኛ ጄኔሬሽን ምናምን ደርሰዋል፣ ሌሎች ሀገሮች ማለት ነው። እኛ ሀገር ላይ 2ኛ ጄኔሬሽን ላይ ደርሰናልና ለዛ ማሳያ ናት። ጄኔሬሽን ነው የሚቆጠረው። ሰርከስ ውስጥ ካያችሁ ቴንት ያላቸው ሰከንድ ጄኔሬሽን ሰርከስ ፋሚሊ እየተባለ በጄኔሬሽን ነው እስከ 8 4 ምናምን ያሉ ናቸው ብዙዎቹ ማለት ነው። እኛ አትሊስት 2ኛ ጄኔሬሽን ላይ ደርሰናልና ቴንኪው ለማለት ነው። ጉድ ላክ። ብላክ ኤግልስ እንደ ንስር ከፍ ብለው አስደናቂ ትዕይንቶችን አሳይተውናል። እናመሰግናችኋለን። እደጉ። እግዚአብሔር ይጠብቃችሁ።